ናገር ነበር አንተ ያላከበርከኝ ኤርትራኖች በግድ ሊያከብሩኝ አይችሉም እግዚአብሔር ይመስገን ኤርትራኖች ይወዱኛል ያከብሩኛል ግን ነገሩን ነው የምላቸው እናንተ ያላከበራችሁኝ እናንተ ስም የሰጣችሁኝ እናንተ ያወረዳችሁኝ ኤርትራኖች ያንን ተከትለው የሚሄዱት እናንተ በሰጣችሁኝ ስም ነው የትም አውቀውኝ አይደለም አያችሁ እርስ በርስ አትከባበር ሳትዋደር ኤርትራዊ ለመውቀስ ትሄዳለህ ኤርትራ ጎረቤት ዮኒ ምን አለ መሰላችሁ ተቆርጦ ነው ያየሁት ማለት ነው ሞኒካን ሚደግ ምንድነው ነው ሞኒካ ተደረበ የሆነን ሰው ሰደበች ምናም ብሎ ቆመ ከዛ እንቁርቲ ተሳደባ ኢትዮጵያዊ ናት አረባከክ ተው እንጂ ዮኒ ተው እንጂ ተው ይሄ ያልከው ነገር ትክክል አይደለም እንደፈለገ ስትሳደብ አንድ ኤርትራዊ ያከበረኝ እያለ ቆሻሻ መረን ቤተሰቦቼን የሚሳደብ ሰው ማንና ነው ማወዳድረው ላንተ እንዳህያ መረገጥ ትፈልጋለህ ላንቺ እንዳህያ መረገጥ ትችላላችሁ ለከበደ እንዳህያ ተረገጡ እኔ ቤታዮ ግን ያከበረኝንማ ለምን ነጫጭባ አይሆንም ለምን ከፈለገ የቡልጋሪያ ገንፎ ቀቃ አይሆንም ክብር ከሰጠኝ ማንንም ሰው በሰውነቱ እግዚአብሔር የፈጠረው ሰው እግዚአብሔር በአምሳሉ ሁላችንም እኩል አድርጎ ለእግዚአብሔር እኩልን እግዚአብሔር በአምሳሉ የፈጠረው ሰው እኔም ቤተሰቡን እኔም ማንነቴን ከነምንነቴ ካከበረ ኢትዮጵያዊ ስለሆነ ብቻ ማለት ነው ክብሬን አሳልፌው ኢትዮጵያዊ ስደበ ሌላ ሰው እንዳይነካኝ እምል ሰው አይደለም ያ ባንዳ ነካስባለ አዎ ባንዳ ነኝ አስረግጬ ነው የምነግርህ ያ ባንዳ ካስባለ አዎ ባንዳ ነኝ ነበር ታመጣለ አዳሜ እዚህ ቲክቶክ ላይ ያለው እንዴ ጋይስ አስቡት እመቤቴ የራሳችሁ ሰው ሆኖ ማለት ነው በዚህ ልክ አሁን የውሸት ሰውን ስም ለመስጠት እናቷ ነኝ በዚህ ልክ የስግብ እንዴ ነው የስግብግብነታችሁ ብዛት የገንዘብ ሞደዳችሁ ብዛት ህሊናችሁን ሸጣችሁት እድሜያችሁ ሳይበግራችሁ መታችሁ የውሸት ለገንዘብ ለሆዳችሁ ብላችሁ እናት ነኝ ብላችሁ አታፍሩም አይናችሁን በጨዋታችሁ የምትመጡ ሰዎች አላችሁ እንደዚህ አይነት ደንቆሮ ናችሁ ከዛ አንድ ኤርትራዊ ቤታዬ አይዞሽ በውሸት ስምሽ ተነስቷል ብሎ ከጎን ያለን ኤርትራዊ ነው ላከብር የምችለው አንተ ኢትዮጵያዊ ስለሆንክ ብቻ ላከብር ነው የምችለው ቅማንጅራም አለሌ አተላውላ እንዴ እኔን ስታከብረኝ እኔን ስትወደኝ ነው ኤርትራዊው ሊያከብረኝ የሚችለው ኬንያዊው ሊያከብረኝ የሚችለው ሱዳናዊው ሊያከብረኝ የሚችለው አንተ በሰጠኝ ስም ግን ሌላው ተከትሎ ይሄዳል ይሄንን ነው አስረግጫ ማስመሰል አልወድም ዘራፍ አካኪ ዘራፍ እኔ ባንዳ አይደለም ምን ኢትዮጵያዊ ተውባክክ ኢትዮጵያዊማ ብትሆኑ ተዋዳችሁ ተከባብራችሁ በተቀመጣችሁ ኢትዮጵያዊማ ብትሆኑ ባልተገዳደላችሁ ኢትዮጵያዊማ ብትሆኑ ሃይማኖት የሰው ሃይማኖት አንዱ የሙስሊሙን ያቃጥላል አንዱ የክርስቲያኑን አይቀድም ነበር ኢትዮጵያዊ ብትሆን ተከባበር ነበር እርስ በርሳችን ስንባላ ምንለው የትኛው ኤርትራዊ ነው ቀን ከሌሊት ቲክቶክን ሲቆጣጣር የሚለው እኛ አይደለን እንዴ ስንባላ ስንናከስ ምንለው የራስን ቤት ሳታስተካከል ኤርትራዊ ልትናገር ትፈልጋለህ ናው ታውደዛ ዝምባሜ ደም ጨገረቡ ይልታ አራት ቋጣሪ እንዴ አስረግጬ ነው የምነግራችሁ ማሽቃበጥ አልወድም ሁለት ምግብ ይቀርብላችሁና ማለት ነው አስቡት እንግዲህ እንደዚህ እኮ ነው የሚሉት ምግብ ይቀርብላችሁና በሳህን ማለት ነው መርዝ ለውሶ ኢትዮጵያዊ ይሰጣቸዋል ትክክለኛ ንጹህ ምግብ ይሰጣቸዋል የኢትዮጵያዊውን ወንድሜን ልብላ ምንም ቢሆን ለምን አልሞትም የኤርትራዊን ሀገር ከምበላ ባንዳ ብዬ እንደዛ አይምሮ እንዲያስብ ትፈልጋላችሁ ይሄ ነው እሱ ይቅርታ ታፍኛለሁ ኢዲያ ልድገመዋ እደግመዋለሁ ቆይ እጄን ላስተካክል እደግመዋለሁ አስባችሁታል ጋይስ አታስቁኝ አስባችሁታል ሁለት ምግብ ቀርቦላችሁ ቴንኪዩ ሁለት ምግብ ቀርቦላችሁ ኤርትራዊው ትክክለኛ ምግብ የማይገላችሁን አቅርቦላችሁ ኢትዮጵያዊ ደግሞ ሆኖ መርዝ ተለውሶ ምግብ አቅርቦላችሁ እኔ ባንዳልሆንም ኤርትራዊ የሰጠኝን አልበላም ኢትዮጵያ የሰጠኝ መርዝ የለወሰውን ነው የምበላው ብዬ ስበላ አስባችሁታ እንደዛ እኮ ማለት እኮ ነው እኔን ስታከብሩ ለምን ኢትዮጵያዊ አይደለም ማለት ነው ደብል ኢትዮጵያዊ ብትሆን ማለት ነው ካላከበርከኝ የሚያከብረኝ ጋር ነው የምቀመጠው የሚወደኝ ጋር ነው የምቀመጠው ቤተሰቤ የሚወድ ጋር እኔን የሚያከብር ጋር ከነማን ማንነቴ የሚቀበለኝ ጋር ነው የምሆነው ኢትዮጵያዊ ስለሆንክ ብቻ ግን ክብሬን እያዋረድክ
ዘርማን ዘሬን እየሰደክ ሺ ጊዜ ባንዳ ብትለኝ አዎ ባንዳ ነኝ። ተሰልፌ ባንዳነቴን አሳያለሁ። እኔን ውደደኝ መጀመሪያ ክርፋታሞች። ዛሬ አወጣልኝ፣ ዛሬ ሰደብከኝ ስድብ ነው። ነገ ከአንዱ ኤርትራዊ ጋር ከአንዱ ሱዳናዊ ጋር ብጣላ ያንን ይዞ የሚሄደው አንተ ባታዋርደኝ፣ አንተ ባትሰድበኝ ኤርትራዊ ምንም አምጥቶ ሊሰድበኝ አይችልም። ሌላ ዜጋ ምንም አምጥቶ ሊሰድበኝ አይችልም። አንተ በሰጣይን ስድብ ነው። አዳሜ ምን እንገራችሁ? የተላችሁ ደግሞ ታወራላችሁ እንዴ? አራም ሞኒካ ባንዳ ናት ምናምን። የኛው ባንዳ አለ አይደል እንዴ አገራችን ላይ ተቀምጦ የውሸት በገንዘብ የምትመጡ ማፈሪያውላ ትኩሶች። አንተ ደሞኛ ባልሽን ሰላም በይልኝ እልል ብለህ ደግሰህ ያጋባኛል። አሁን ደግሞ ኔክስት ባልሽ ደግሞ እልል ብለህ ደግሰህ ያጋባኛል። አሁንማ በቃ ይሄማ ኤአይ መጥቶልሃል። በቃ ያንንም ውዶች ዳቦዬንም ፖስቱት። እኔ ተመችቶኛል። ይሄ ጠላቱ ተመችቶኛል ጋይስ። እኔ ተመችቶኛል። እኔ ድሎት ላይ ነኝ ያለሁት። እንዴ ይሄ ሰውዬ ምንድነው የሚለው እንዴ? ኔቨር እንዴት ነሽ? ሀብታም አበባ ይሰጣል እንዴ? ውዴ ሀብታም አበባ ይሰጣል እንዴ? እንዴ በቤት ተንኮላል ይላል። አራት አስቁኝ አንቺ መሲ። እኔ እኮ ያረፍኩ እኮ ነው ታውቃላችሁ። ስወጣ ቪዲዮ ማየው። ኧረ ቆይ ፍራግመንት የለዛም ነበርኩ ግን በስ ተበላሽቷል። በእርግጠኝነት ግን አይወርድብኝም እንዴ? አው እዛው ነኝ። ወይኔ በ20 ሰዓት ውስጥ ነው ያለኝ። እጭ ሰዓት አለኝ መሰለኝ። ኦኬ ስሙኝ። ቤታ ጥፍጥፍ ወይ ንጠሪብኛ ውዴ ከተጠፈጠፍኩ። ግን ውዶቼ እስኪ እንደው አይኖ ጠላት አላችሁ፣ ሰርጎ ገብ እዚህ ውስጥ አላችሁ። ግን ትክክለኛ አስተሳሰብ ያላችሁ ማርያምን እኔ እነዚህን ሁሉ ለብቻ አይደለ የገጠምኳቸው። ለምን ይቃጠላሉ እንደዛ ስል ማለት ነው። እውነት እኮ ነው። ቅናት ርር ያለ ድብና ያለ ቅናት ቢቆጠሩ ላይ ሊሰፍሩ ነው፣ ሊበሉኝ ነው። መቼ ነው ካድኩኝ ውዶቼ? ይሄ ሁላ ሰው እኮ ራሴ እኔ ነኝ እኮ ተሸክሜ ያስኩትኝ እኮ። ኧረ እንዲህ አይነት ቅናት አይቻላቅም። እግዚኦ ሳሊነ ለቅድስት ርብይ ስምኔ ቅናት አይቻለው። ተማሪ ያለው አጭር ጉርድ ለብሼ አስተማሪው ባክሽ ነይና ዳስተር ይዘሽ ነይና ብላክቦርዱን አጥፊልኝ ሲል አንድ ተማሪ ጨጓራው አርር ብሎ ታመምኩ ብላ ፌንት ሰራው ብላ ስትገላበጥ አይቻለሁ። እንዲህ አይነት ቅናት አይቻለሁ። እዚህ ግን የቲክቶክ ቅናት ግን ይለያል። በኢየሱስ ክርስቶስ ስም ንግዘሻል ትላለች። ይሄ ደግሞ ንግስት የሚባለው ስም ያማቸዋል። እኔ እኮ በዱኛ አላልኩም፣ እናንተ ናችሁ የሰጣችሁኝ። በተለይ ወንዶችም ሳይቀር። እኔ በነገራችን ላይ ልንገራችሁ፣ ጌመሮች ብትሉ ምን ብትሉ በጣም ነው የሚናደዱት። ለምን አየሩን ይዤዋለሁ፣ ያን የሚያናዳቸው። እኔ ደግሞ ለነሱ ብዬ ባህሪን አልለውጥም፣ ጨዋታዬን አልለውጥም፣ ሙዴን አልለውጥም። በቃ ጊዜ ነው ልጠቀምበት። ጊዜያችሁ እስኪመጣ ተረጋጉ ተባላችሁ እኮ። ጊዜ ነው፣ ጊዜ ላገልግል፣ 5 ዓመት ላገልግልበት። ከዛ እናንተ ደግሞ ትከተላላችሁ። በእናንተ ጊዜ ነው ያለ እንትን አልልም። እኔ ያረጣችሁ ያነጣነጣችሁ ያለፈባችሁ የ14 ዓመት 15 ዓመት ቲክቶክ ተጠቃሚዎች ፌስቡክ ምናምን ተጠቃሚው አላልኳችሁም። አሁን የምትመጡ ሰዎች ግን ላይክ ጊዜያችሁ ይደርሳል። እኔ በተራችሁ ማርያምን አልገባም። በእናንተ ተራ ስትፈምሱን አልገባም። ካዳሚ ሆናለሁ። ለጊዜው ግን ካድሙኝ እያልኩ አይደለም። በቃ ጊዜ ላጣጥምበት። ጊዜው የኔ ነው። ለምን አይገባችሁም? አሮጊቶች ናቸው የጠመዱሽ። ደሞ ማሪ አንዷ ዳቦ አጅጅ የሚል አንዷ መጠጥ ያለ አንዳንዶቹ ግማሽ ላይ ላይቭ ላይ የሚተኙ አሮጊቶች አራቸውን ግድግዳ ላይ የሚለቀልቁ የሚበጠብጡ እንዳለ አረጣው። ስማ ወልድ መንፈስ ቅዱስ ወይ አምላክ ወይ ለምን አግብቻ አልገላግልሽም ውዴ። አንተንም ማያስቀምጡም እንዴ?
አንተን አግብቼ ትላለህ አይደል? እኔ መች ትዳር ቸገረኝ ውዴ። ማግብቼ አንተን ራስ ማለት ነው ህይወትን እንድታጠፋ ነው የሚያደርጉ ቲክቶክ ላይ ይዘሜት ራሱ ጠንካራ ሆና ነው ዲስ ማሙድ ቅዱስ ሁሉ አይለፈን። በነገራችን ላይ ማለት ይሆን አጀንዳ ሲመጣ አንደኛ ለጥሩ ነው የሚመጣው፣ ሁለተኛ ነገር ደግሞ ከሁለት ሳምንት በላይ አይቆይም። አሁን እስኪ ቁጠሩት ስንት አጀንዳ ነበር? እስኪ ቁጠሩት፣ እስኪ ወደ ኋላ ቁጠሩት የነበሩትን አጀንዳዎች እስኪ ወደ ኋላ ቁጠራቸው። መቤቴ እዚህ ቲክቶክ ላይ እንደ ታሪክ እንደ እነዛ ህጻናቶች እንደተደፈሩና እንደ ቀነኒ ምናምን አሁን የኦሮሞ ልጅ እንደሷ ምናምን በጣም የተወራ ቲክቶክ ላይ የለም። ይሄው አሁን ሌላ አጀንዳ ነው። ሁሉም ነገር ይረሳል። እኔ ትናንትና የተሸወድኩት ያንን ነው። ለማን አባቱ ነው ፋዘሪ ራሱ ዛሬ ሲነግር ለማን ነው ማስረዳው? ማን ናቸው? ከዛ ጓደኛዬም ሲነግረኝ ምላል ይሄ እኮ ለጅምር እሺ ባለ ጊዜ ላል ተውኝ በማርያም ለጅምር እኮ ይሆናል። ገና እኮ ከዚህ በኋላ እኮ ብዙ ነገር እኮ ይጠብቀኛል። ገና ብዙ ነገር እኮ ባላለሁ። ገባችሁ? ለዛ ነው መዘጋጀት ያለብኝ። ገና ብዙ ነገር ሊያመጡ ይችላሉ። ገና ራቁት ሊሉ እኔ ለሱ ችግር የለብኝም። ራቁት ስታመጡ ከስር ጎፈሬ ያርጉት ውዶቼ። የኔ ከድሮም ጀምሮ ሸላይ ነው። አሁንም ልቤው ሽለላ አለ። ይሄ መናገሩ ምኑን ፖለቲካውን ባቆበው ስቲል ውስጤ አለ ሽለሏ። ጎፈሬ ያርጉልኝ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ቆሌ ተገፈፈ እግዚኦ መሐረነ ክርስቶስ። ወይ ጌታው አምላክ ወይ እኔማ ትናንትና ተንበርክኬ ጸልዬ ነበር። ባለ ሀብቶችን ቤት ያስገባልኝ ብትችል ከዱባይ ብዬ ኔቨርዬ ከዱባይ ወይኔ ኔቨርዬ እየደቋቋይ ውዴ እንዳትወጪ። በደንብ ነው የማመሰግንሽ። እንዳትወጪ ውዴ። አንዴ ቆይ ደውል እየተደወለ ነው። ቆይ ደውል እየተደወለ